አርዕስተ ዜና። ጥንታዊቷም የታይከል ድግና የህገ ልቦና ሃይማኖት ቅርስ ተብላ መመዝገቧ ተገለጸ። የጎንደርን የህንጻ ስራ ጥበብ ባለቤት የሆነውን የቅማንትን ህዝብ ለማጥፋት እየኳተኑ ስለ ጎንደር ህንጻ ኪነ ጥበብ የሚደሰኩሩ ሊቃን ወደ ቀልባቸው ቢመለሱ ይሻላል ተባለ። በትግራይ ክልል የሚገኙ የጤና ባለሙያዎች በጦርነት ወቅት ያልተከፈላቸው የ17 ወራት ደሞዝ እንዲከፈላቸው በሰላማዊ ሰልፍ ጠየቁ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ጥንታዊቷም የታይከል ድግና የህገ ልቦና ሃይማኖት ቅርስ ተብላ መመዝገቧ ተገለጸ። በቅርቡ እንደዘገብነው የቅማንቶች ጥንታዊ ድግና የሆነችውን የታይከልን ለምን የህገ ልቦና አባቶች አጠሩብን በሚል በከተማው ያሉ አንዳንድ ለዛፍ ቡና የሚያፈሉ ግለሰቦች ይገባኛል ጥያቄ አቅርበው እንደነበር አይዘነጋም። የወረዳው ባለስልጣን በታይከል ጥንታዊ ድግና ይገባኛል የሚል አካል ለሚያዝያ 9 ቀን 2017 ዓ.ም ያለውን ማስረጃ ይዞ እንዲቀርብና እንዲከራከር የጊዜ ቀጠሮ ሰጥቶ ነበር። በትላንትናው ዕለት ቀጠሮውን መሰረት በማድረግ በተካሄደው የውይይት መድረክ ታይከል የኛም ቅርስ ናት፣ በየጊዜው እየሄድን ቡና ማፍላታችን ሊከለከል አይገባም ብለው ሲጠይቁ የነበሩ ግለሰቦች በውይይቱ ሳይገኙ መቅረታቸው ታውቋል። በስብሰባው ጭልጋ ወረዳ ባህልና ቱሪዝም ጽሕፈት ቤት ተገኝቶ በሰጠው ማብራሪያም አይከል ከተማ የተመሰረተችው በኖህ ሚስት መቃብር ሲሆን በቅርስነት የመዘገብነውም የህገ ልቦና ሃይማኖት ቅርስ ብለን ነው በማለት አስረግጦ ገልጿል። የትላንትናው ስብሰባ የመጨረሻውን ውሳኔ ለማስተላለፍ ይገባናል ያሉ ግለሰቦች ባሉበትና የአይከል ከተማ መሬት አስተዳደር እንዲሁም ሌሎች የሚመለከታቸው የመንግስት ተቋማት ባሉበት በቅርብ ቀን ተሰብስበን እንወስናለን በሚል ተጠናቋል። አቶ አየሌት ሰማ በ2011 ዓመተ ምህረት ከጃኖ ቅማንት ሚዲያ ጋር በነበራቸው ቆይታ በሰጡት የአይን ምስክርነት ታይከል ባለዛሮችና ባዕድ አምልኮት የሚከተሉ ግለሰቦች ቡና ማፊያ የሆነችው በ1950ዎቹ ወይዘሮ ገላ የተባለች ዛሬ ያደረባት ቡና ካፈላችበት በኋላ ነው ብለዋል። በኋላ ያን የጸሎት ቦታ በ1950 ምናምን አካባቢ አንዲት እናገና የምትባል ጋይንት ዛሬ ያደረባት ፊቷን በጥላት ቀምታ በየመንገዱ ቡና ታፈላ ነበረች። ያቺ ሴት ወጣ ግራዋ ጸሎት ቦታ ቅማንቶች ጸሎት ቦታ በር እያረዱ የሚጸልዩበት ቦታ ላይ ቡና ፈላች። እነወንበር ሙሉና እነወንበር መሸጃ ጊዜ እሷን አባረው ቦታውን መላረክ ጸበላቸውን መጨፍተው አርክተዋለች ብለው ለቀቁ። ከዛ በኋላ የቡና ማፍያ ሆኖ ታይከል እየተባለ ቆሌ እየተባለ መጠንቋያ ያደረጉት የህገ ልቦና ካህናት በወቅቱ ድግናው ላይ ቡና በመፈላቱ ምክንያት አርክሰውታል በሚል ለረጅም ዓመታት በሁለት ዓመት ሁለት ጊዜ የሚካሄድበትን ቅዳሴ ሳያደርጉት ቢቆዩም በኋላ የቅማንት የማንነትና የራስ አስተዳደር ጥያቄ እንቅስቃሴ ሲጀመር ድግናው እንደገና ተባርኮ ወደ ቀደመ ሃይማኖታዊ አገልግሎቱ መመለሱን አቶ አየሌት ሰማ አክለው ገልጸዋል። ከቅርብ ጊዜ ወዲህ የቅማንት ህገ ልቦና ቅርሶች ላይ የሚደረግ ዝርፊያ እየተበራከተ የመጣ መሆኑን የገለጹልን የእምነቱ ተከታዮች መንግስት ቅርሶቻችን ላይ ተገቢውን ጥበቃ ሊያደርግባቸው ይገባል ብለዋል። የቅማንት ህገ ልቦና የእምነት ተቋምም ሆነ በውስጡ የያዛቸው ልዩ ልዩ ቅርሶች የመላው ቅማንት ህዝብ ሀብቶች እንጂ የእምነቱ ተከታዮች ብቻ ለመሆናቸውን የገለጹልን የአይከል ከተማ ነዋሪዎች ሁላችንም ተገቢውን እንክብካቤና ጥበቃ ልናደርግላቸው ይገባል ሲሉ ተናግረዋል። የህገ ልቦና እምነት ተቋም ከአዳም ጀምሮ የመጣውን የእምነቱን ትውፊቶች ሳይበረዙና ሳይከለሱ ይዞ ከመዝለቁም በላይ ጥንታዊውን የቅማንተኛ ቋንቋ በመጠበቅ ረገድ ጉልህ ድርሻ አበርክቷል። ወረገብና ሳውሎ ታዋዛሽ ለኮናን ይፈዘራሽ ለፕራይዝም ካልሸጋይዝ ማሸጋሽ ቢናሪና ዘሲሪፍ ክረስ ካረንሴ ዋሬንሳ ሸውሽሉን ጀሳ ሸገራ ደስ ያይዝ ወዝዌ ከመሰዲ ዋሰከይ ወቤቁ ሰከይ ክምን ተገበራ ዳንጋደ ዳዊ ከብረት አደጋሽ በኤቲካሽ የናሪው ሲዳራ ቋሌራ ሽባይ ግናለ ለምቴና ደቡብና ይዘኔና ባልማ ሰርቤና ዋሲንገርሽና አላሚንደው ሸናድ ወነ ሸይጋር ወነ ሸይጋ ሆራ ሳመሸይጋ ሳመድሚ ሸይጋ ድሚገም ሲሆን ሸኒን የተራት የመስመር ዶድ መስከታሎ ተማለርሾ አማለርሾ ጅካኪው ሶሬ ከነቀላልሾ ለበከነማ በደፈር ዘከነማ ማቃልሾ ያሸቢን የደራ ነካለስ የደራ ከበርስ ሜናር ሸቢን የደራዋ ሸቢን አማያሜ በረት ሰናር ሸቢን የቅማንት ህገ ልቦና ድግናዎችና መቃብሮች ለታሪክ ምርምር ያላቸው ሚና ጉልህ መሆኑን በመገንዘብ አገሪቱ የተለየ ጥበቃ ልታደርግላቸው ይገባል ሲሉ በርካቶች ይጠይቃሉ። የጎንደርን የህንጻ ጥበብ ስራ ባለቤት የሆነውን የቅማንትን ህዝብ ለማጥፋት እየኳተኑ ስለ ጎንደር ህንጻ ኪነ ጥበብ የሚደሰኩሩ ሊቃን ወደ ቀልባቸው ቢመለሱ ይሻላል ተባለም። የቅርስ ባለቤት የሆኑ ጥንታዊ ህዝቦችን እያሳደዱና እንዲጠፉ ልዩ ልዩ ሴራዎችን እያቀዱ የሚተገብሩ የአማራ ክልል የተባለውን ብሔር ጨፍላቂ ክልል የሚመሩት ባለስልጣናት በቀደምት ህዝቦች ላይ የሚሰሩትን ግፍ ማቆም አለባቸው ሲሉ የቅማንት አባቶች አሳስበዋል።
የቅማንት አባቶችን የተናገሩት የአማራ ክልል ባህልና ቱሪዝም ቢሮም ዛሬ አባቶቻችን የቅርስ ስራ ጥበብ ካሁኑ ትውልድ ጋር የሚያስተሳስር የኖራ ፋብሪካ ልንተክል ነው በሚል ርዕስ ያወጣውን መግለጫ ተከትሎ ነው። ባልተሰራ ጭንቅላታቸው የኪነ ህንፃውን ባለቤትና ተያያዥ ቅርሶችን በማውደም ላይ የተሰማራው የአማራ ክልል ሊቃን ዛሬ ድረስ በሉና ያሉትን የህንፃው ሰሪ ቅማንቶችን ለማጥፋት እየኳተኑ መሆናቸውን እያወቅ ነው በየሚዲያው ህንፃ የሰሩ አባቶቻችን እያለ የሚደሰኩረው ስላቅ ነው ተብሏል። እኛ የትኛውም አይነት ፋብሪካ ቢቋቋም ምንም አይነት ተቃውሞ የለንም ያሉት አስተያየት ሰጪዎች ለጎንደር ኪነ ህንፃ መሰረት የሆነውን እውቀትና የኖራ አጠቃቀም ይዘው የነበሩት ቅማንቶች መሆናቸው እየታወቀም ህንፃውን ጸወኛ ነው፣ ሰሪው ግን ጠላታችን ነው፣ መጥፋት አለበት ብሎ ሰይጣናዊ ስራን እንደ መስራት ያለ ክፉ ተግባር የለም ብለዋል። በ1561 ዓመተ ምህረት አጼ ሰርጸ ድንግል የተባለው ንጉስ ወደ ጎንደር መጥቶም እንፍራንዝ ላይ ጉዛራ ቤተ መንግስትን ከመስራቱ በፊት የቅማንቶች መሪ አዛዥ ባህሪም በ1531 ዓመተ ምህረት ዛሬ ድረስ ዘልቆ የሚታየውን የባህሬን ግንብ ሰርቶ ይጠቀምበት ነበር የሚሉ ወገኖች ጽንፈኛ አማራ ሊቃን ቡድን ሸምጥጦ ለመካድ እየጣረ ነው ሲሉ ተናግረዋል። ከጠመንጃና በህዝቦች ላይ የዘመተ ቋንቋና ማንነት ከማጥፋት ያለፈ አንዳች የሚጠቅም ስራ ያልሰራው ራሱን የሰለሞን መንግስት ብሎ የሚጠራው ቡድን ሀገር በቀል እውቀቶችን ለማውደም እንደ ቅማንት ያሉ ጥንታውያን ህዝቦችን ለማጥፋት ሲሰራ መቆየቱ አይዘነጋም። ጥንት አባቶቻችን ቅርሶችን የሰሩት ኖራን በባህላዊ መንገድ እያቃጠሉ ነበር ሲል የገለጸው የአማራ ክልል ባህልና ቱሪዝም ቢሮም አባቶቻችን ሲል የጠራቸው እነማን እንደሆኑ አንዳች ፍንጭ አልሰጠም። በሌላ በኩል ቅማንቱ አጼ ፋሲል በሰራው ግንብ ስር ያለው የመሬቱ ወለል የህገ ልቦና ጸሎት መጸለያ መሆኑን በቀጥታ ላለመናገር የእነዚያ ጉዶች መጸለያ እያለ በመጸየፍ የሚጠራው የአማራ ልሂቃን ቡድን በዚህ ጥላቻው ሰጥሞ አንዳች የተሻለ ቅርስ የመጠበቅ ተግባር ሊሰራ አይችልም ተብሏል። ቅርሶችን በትክክል ሊረዱት የሚችሉት ቅርሶችን በሰሩባቸው ቅማንታዊ ማንነታቸው እንጂ ቅማንትነትን ክደው በመሰረቱት አዲስ ማንነታቸው አይደለም የሚሉት ወገኖች በክልል ውስጥ በአዲሱ ማንነት ተሰርቶ ለትውልድ የተላለፈ አንዳች ቅርስ የለም ብለዋል። በመሆኑም የቅርሶች ሰሪና ባለቤት የሆኑ ቀደምት ህዝቦችን ለማጥፋት የሚያደርጉትን የጽንፈኝነት ተግባር ሊያቆሙ ይገባል ተብሏል። በትግራይ ክልል የሚገኙ የጤና ባለሙያዎች በጦርነት ወቅት ያልተከፈላቸው የ17 ወራት ደሞዛቸው እንዲከፈላቸው በሰላማዊ ሰልፍ ጠየቁም። የጤና ባለሙያዎች ትላንት ሚያዝያ 29 ቀን 2017 ዓ.ም በመቀሌ ከተማ በሚገኙ የተለያዩ ጤና ተቋማት ውስጥ ባካሄዱት ሰላማዊ ሰልፍ በጦርነት ወቅት ያልተከፈላቸው 17 ወራት ውዝፍ ደሞዝ እንዲከፈላቸውና ምቹ የሥራ ሁኔታ እንዲፈጠርላቸው ጠይቀዋል። ሰልፉ ከመቀሌ ከተማ በተጨማሪ በማይጨው ከተማ በሚገኘው ለምለም ካርል የተባለ ሆስፒታል ውስጥም ተካሂዷል። ሰልፍ የተጠራው በክልሉ የጤና ባለሙያዎች ማህበር ሲሆን ሰልፉ በክልሉ በሚገኙ ሁሉም የጤና ተቋማት ውስጥ ለተከታታይ 3 ቀናት እንደሚቆይ የኢትዮጵያ ኢንሳይደር ዘገባ ያመለክታል። የማህበሩ ፕሬዝዳንት ዶክተር ፍሳሽ አሸብር የጤና ባለሙያዎች በጦርነት ወቅት በስራ ገበታቸው ተገንተው ለህዝቡ አገልግሎት ሲሰጡ እንደነበር ጠቅሰው ሰራተኞቹ ያልተከፈላቸውን መደበኛ 17 ወራት ውዝፍ ደሞዝ ብቻ ሳይሆን በወቅቱ በትርፍ ሰዓት ያገለገሉበት ክፍያ ጭምር እንዲከፈላቸው በሰልፍ መጠየቃቸውን ለኢትዮጵያ ኢንሳይደር ተናግረዋል። መንግስት ውዝፍ ደሞዛቸው እንዲከፈላቸው ሰልፍ ከሚወጡ የትግራይ ክልል ጤና ባለሙያዎች በተጨማሪም ከሰሞኑ አዲስ አበባን ጨምሮ በተለያዩ ሀገሪቱ አካባቢዎች በኑሮ ውድነት ምክንያት የደሞዝ ጭማሪ ጥያቄ የሚያነሱ የጤና ባለሙያዎች ቁጥር እየተበራከተ መጥቷል። ሰሞኑን በመቀሌ ከተማ እየተካሄደ ባለው የጤና ባለሙያዎች ሰልፍ ከተነሳው የ17 ወራት ደሞዝ ይከፈለን ጥያቄ ባሻገር የትራንስፖርት አገልግሎትን ጨምሮ በርከት ያሉ የጥቅማ ጥቅም ጥያቄዎች ተነስተዋል። የትግራይ ጤና ባለሙያዎች ማህበር ከአንድ ዓመት በፊት አደረኩት ባለው ጥናት በጦርነቱ ምክንያት ስፔሻላይዝድ ዶክተሮችን ጨምሮ ከ900 በላይ ጤና ባለሙያዎች ከክልል ወጥተው መሰደዳቸውንና የሥራ ዘርፍ ጭምር መቀየራቸውን አረጋግጫለሁ ሲል መግለጹ አይዘነጋም። በሌላ በኩል ከሰሞኑ በተለያዩ ሀገሪቱ አካባቢዎች በኑሮ ውድነት ምክንያት የጤና ባለሙያዎች እያነሱት ያለው የደሞዝ ጭማሪ ጥያቄ ተጠናክሮ የቀጠለ ሲሆን ጉዳዩ ምላሽ እስኪያገኝ ተጠናክሮ እንደሚቀጥል የኢትዮጵያ ጤና ባለሙያዎች ማህበር አሳውቋል። በመንግስት በኩል በኑሮ ውድነቱ ምክንያት በጤና ባለሙያዎች የተጀመረው የደሞዝ ጥያቄና የሥራ ማቆም አድማ እንቅስቃሴ ወደ ሌሎች የሥራ ዘርፎች ሊሸጋገር ይችላል የሚል ስጋት መኖሩ የታወቀ ሲሆን ስለ ጉዳዩ በሚመለከተው አካል በኩል ምላሽ ለመስጠት ስላለው ዝግጅት ግን እስካሁን የተባለ ነገር የለም። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ